ወደ አገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል፣ እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት ሰላም ጤና ይስጥልን ውድ አድማጮቻችን፣ እንዴት ከረማችሁልን? እኛ በቀጠሯችን ተገኝተናል። እናንተስ ወደ አገር ቤት ፕሮግራማችንን ለመስማት ዝግጁ ናችሁ? አንድ ሁለት እያልን ይኸው ዛሬ ወደ አገር ቤት የተሰኘውን ፕሮግራማችንን ወደ እናንተ ማድረስ ከጀመርን 34ኛ ሳምንታችንን ይዘናል። እናንተም በተሳትፏችሁ ቀጥሉበት። ፍልሰትንና ከፍልሰት ተመላሾችን የሚመለከት አዲስ መረጃ እንዲሁም ይህ ቢቀርብ ብላችሁ የምትጠቁሙት ካለ እኛ ለመቀበል ዝግጁ ነን። የእናንተ ልምድና የእናንተ ተሞክሮ ለሌሎች ይጠቅማልና ሁሌም እየደወላችሁ አለው በሉን። 0944 088998 የተንቀሳቃሽ ስልካችን ቁጥር ነው። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርንም ትጨብጣላችሁ። ወደ አገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን የህይወት ልምድና ገጠመኞችንም ጭምር ወደ እናንተ እናደርሳለን። ሁሌም አብራችሁን እንደምትሆኑም እምነታችን ነው። ወደ አገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከዩኤን ውመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላቸዋለን። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 088998 ላይ በመደወል አድርሱ። ፕሮግራሙ ፍልሰትንና ከፍልሰት ተመላሾችን ህይወት ይዳስሳል። በዚህ ፕሮግራም የተለያዩ ተሞክሮች ወደ እናንተ ይደርሳሉ። በልዩ አቀራረብ ባለሙያዎችንም እየጋበዝን ፍልሰትን በተመለከተ ሙያዊ ገለጻዎችንና ሳይንሳዊ መረጃዎችም ወደ እናንተ ወደ ተወደዳችሁ አድማጮቻችን ጆሮ እንዲደርስ ጥረት እናደርጋለን። እናንተ ውድ አድማጮች ፕሮግራማችንን በተመለከተ ምን ሀሳብ አስተያየት አላችሁ? ደውላችሁ አሊያም በአጭር የጽሁፍ መልእክት አሳውቁን። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። ደውሉ አሊያም አጭር የጽሁፍ መልእክትን መላክ ትችላላችሁ። ሁሌም አብራችሁ ሆኑ። የማይሰለቹ ልምዶችንና በርካታ መረጃዎችን ሰማላችሁ። ስለደወላችሁልን ሀሳብ አስተያየታችሁን ስለሰጣችሁን ከልብ ነው የምናመሰግነው። ሁሌም አብራችሁ እንደምትሆኑም እምነታችን ነው። እንግዲህ በፕሮግራማችን ዘና እያደረግናችሁ በርካታ ቁም ነገሮችን እናስደምጣችኋለን። በጥላሁን አንለይ የተጻፈውን የንጋት ኮከቦች ድራማ ቀድመን ወደ እናንተ እናደርሳለን። ሳምንት በንጋት ኮከቦች ድራማችን እንደሰማነው ስንጥር ለአገልግሎት ወደ ቢሮአቸው የሚመጡትን ወገኖች በቅደም ተከተል ወደ ፀሐይ እንዲገቡ እያደረገ ነው። የባለፈው ሳምንት ደንበኛቸው ወደ ፍልሰት ለመሄድ በምታደርገው ጥረት ህገወጥ የሰው አዘዋዋሪዎች ገንዘቧን እንደወሰዱባት፣ ከእሷ ጋር የነበሩትና ገንዘብ አልሰጥም ያሉትንም በህገወጥ የሰው አዘዋዋሪዎች ለሞትና ለእንግልት እንደተዳረጉ ለፀሐይ ነግራታለች። ይህች ባለ ጉዳይም ህይወቷን ለማቆየት ስትል የማትፈልገውን ስራ እየሰራች እንዳለች እና እነ ፀሐይ ሊረዷት
የሚፈልጉና አቅሙ ካላቸው መልሰው ወደ ሳውዲ እንዲልኳት ተማጽናለች። ነገር ግን ፀሐይ በእነሱ ድርጅት ይህንን ማድረግ እንደማይችሉ አስረድታታለች። ሰርቶ የመቀየር ህልሟ እንደመከነና የመኖር ፍላጎትም እንደሌላት ለፀሐይ ስትነግራት ፀሐይ በጉዳዩ ልቧ ተነክቷል። የድራማችንን የንጋት ኮከቦች ተከታዩን ክፍል ደግሞ አሁን አሰናድተን ይዘን መጥተናል። እናንተ ብቻ ልብና ጆሮአችሁን ስጡን። እነሆ ድራማችንን አሁን እንጋብዛችሁ። የንጋት ኮከቦች ኮልፌ አውቶቡስ ተራ መርካቶ፣ ኮልፌ አውቶቡስ ተራ መርካቶ፣ መርካቶ መርካቶ ነህ። ና ግባ። እንዴ አቶ ቶፊቅ ደህና ኖት? እንዴ ስሜ ነህ? አቤት። እንኳን ለቤት አበቃ። ያቺ እናት እድለኛ ነች። እንዴት እድለኛ ነች መሰለ። ቆሞ ለመሄድ በቃ ማሻላህ። እንደው አሁኑ ስራ መስራት ትችላለህ? አረ ደህና ነኝ። አዲስ አበባ ዩኒቨርሲቲ እየተማርኩ ነበር። ማሻላ በጣም ደስ የሚል ነገር ነው። ደስ ይላል። በል እኔ እዚህ ጋር ወራጅ ነኝ። ወራጅ አለ ረዳት። በል ስሜ ነህ። ቻው። እንግዲህ የታባቴ ልሂድ። ኑሬ ዛሬ ብመጣ ይነጅሰኛል እንዴ? የት ልሂድ? የት ዳቅ ብለሽ ቀረሽ። ማነሽ ብሮ? መጨረሻ ውረጅ እንጂ። ይቅርታ ወንድሜ። መነሼ ነው። ፈታ በይ ብራዳ፣ ፈታ በይ። በዚህ አይነት ሰፈር ስደርስ ተሰብስበው ሊመጡብኝ ነው ማለት ነው። በቃ ይቅርብኝ። ግን ለምን ባለፈው የተመዘገብኩበት ቦታ አልሄድም? እዛ አሁን እንዲያውም ጥሩ ሀሳብ ነው። ወደዛ ልሂድ። ይግቡ። ጤና ይስጥልኝ። እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆየሽኝ። አረፍ በል። እሺ፣ አመሰግናለሁ። ፊት ልክ አይደለም። አመመህ እንዴ? ቆይ ውሃ ልስጥህ? እንካስ። እሺ፣ አመሰግናለሁ። ጠጣ፣ በደንብ ጠጣ። ዘና ያደርግሃል። አይዞህ። ቤተሰቦቼ ናፍቆኝ ወደ ትውልድ መንደር የመርካቶ 7ኛ ሰፈር እየሄድኩ አንዱ ጎረቤታችን ነጅሶኝ ነው ቀን የተበላሸው። ምን ነው ተጣልታችሁ ነው? እሱስ እንኳን አይደለም። ታዲያ ምን ተፈጠረ? በቃ ነጅሶኝ ነው። የቀድሞ ቁስሌን ቀሰቀሰብኝ። ምን አይነት ቁስል? ድሮ የአእምሮ ህመምተኛ ነበርኩ። አማኑኤል ሆስፒታል ለ6 ዓመታት ሕክምና ስረዳ ቆይቻለሁ። አሁን ግን ደህና ነኝ። ደህና ከሆንክ ታዲያ ለምን ረበሸ? የሰፈሬ ሰዎች አሁንም እንደ በሽተኛ ስለሚያዩኝ ሲያገኙኝ ተሰብስበው መጥተው ይጠይቁኛል። በዚህ ምክንያት ተመልሼ የድሮ የህመም ስሜት ውስጥ እገባለሁ። የህመሙ መነሻ ምክንያት ምን ነበር? የ8ኛ ክፍል ተማሪ እያለሁ አባትና እናቴ በአንድ ጊዜ በመኪና አደጋ ሳጣቸው ከፍተኛ ድንጋጤ ውስጥ ገባሁና በዚያው አይምሮዬን ሳትኩ። ወይ ከባድ ሐዘን ነው። አይዞህ ወንድሜ። ከዚያ በኋላ በአያቴ እጅ ባድግም ዕድሜ 23 እስኪሆን ድረስ በከፍተኛ ህመም ውስጥ ስሰቃይ ለዓመታት ኖርኩ። ከባድ ነው። አዎ። በሂደት ተሽሎኝ ከሆስፒታል ከወጣሁ በኋላ ከትውልድ ሰፈሬ ወደ ራቅ አካባቢ ፈለስኩ። ለምን?
ያደግኩበት ግቢ ስለሆነ ከእናትና ከአባቴ ጋር ሳደርግ የነበርኳቸው ነገሮች ሁሉ በአእምሮ እየተመላለሱ ተቸገርኩ። በተጨማሪም የመንደራችን ነዋሪዎች ሁሌ እንደ በሽተኛ ማለቴ እንደ እብድ ስለሚያዩኝ በሽታው ደጋግሞ ያገረሽብኛል። ከህመሙም ከመገለሉም ለመፈወስ የትውልድ ቀይህን ለቀሃል። አዎ እንደሱ ነው። አየሽ፣ ሆስፒታል በነበርኩበት ጊዜ ከበሽታዬ ለማገገም የረዳኝ አርት ስዕል ነው። እንዴት? ፈረንጆቹ አርት ቴራፒ ይሉታል። በግርድፉ ስንተረጉመው የጥበብ ሕክምና ልንለው እንችላለን። አእምሮ ላይ ያሉ የሚመላለሱ ሐሳቦቼን፣ ስሜቶቼን ባገኘሁት ነገር ላይ እየቀባው ለመግለጽ በማደርገው ጥረት ውስጥ የአእምሮ ደህንነት እየተሻሻለ መጣ። ግሩም ነው። በጣም በጣም የሚገርም ፈውስ አግኝቼበታለሁ። ነገር ግን አሁንም ሄድ መጣ የሚል ያለመረጋጋት ስሜት አለኝ። ይኸውልሽ ሐዘን መቋቋም አልችልም። በቃ በቀላሉ እጎዳለሁ። በስልጠና የምናስተካክል ይሆናል። ግን አሁን ስዕል ትሰራለህ? አዎ እሰራለሁ። ድግሬንም ይዣለሁ። አሁንም በተጨማሪ ስልጠና እየወሰድኩ ነው። ድንቅ ነው። ለእኔ ደንበኞች ተሞክሮን እንድታካፍል እድሉን አመቻችልሃለሁ። በደስታ የምወደው ነገር እኮ ነው። በአብዛኛው የአእምሮ ቀውስ ውስጥ ያሉ በመሆናቸው ያንተን ተሞክሮ ብናካፍላቸው ከእኛ ጎን ለጎን የአርት ቴራፒ አስፈላጊነትን ግንዛቤ ታስጨብጥልናለህ። በደስታ። በጣም ጥሩ። አሁን የገቢ ምንጭ ስዕል ነው? አዎ ልክ ነው። በስዕል በማገኘው ገቢ ተዳደራለሁ። ድንቅ ነው። በቀጠሮ ቀን ስዕሎችን ለማሳያ ይዘህ ብትመጣና ለሌሎች ማበረታቻም ይሆነናል። እሺ። በዕለቱ የስነ አእምሮ፣ የስነ ፈጠራና የባህል ባለሙያዎችን እየጋበዝን ሲሆን ከእነሱ ጋር ጥሩ ጊዜ እንደምናሳልፍ እምነታችን ነው። አንተም ስለ አርት ቴራፒ ተዘጋጅተህ እንድትመጣ አደራ። በል ከስንጥር ጋር ቀጠሮ ቀኑንና ሌሎችም ጉዳዮችን ተነጋገሩ። እሺ። ስንጥር። አቤት አቤት። ፀሐይ፣ ስሜንህን ቀጠሮ አስይዘው። መልካም። እሺ። የንጋት ኮከቦች የንጋት ኮከቦች ክፍል 29 ነው አሁን የሰማችሁት። የድራማው ጸሐፊ አንለይ ጥላሁን ነው። በንጋት ኮከቦች ዛሬ ስሜነህ የሚባል ወጣት በታክሲ እየተጓዘ ሳለ የሚያውቀው ሰው አግኝቶት ያለበትን ሁኔታ ሲጠይቀው ብዙም ምቾት አልሰጠውም ነበር። እሱም ወደ እነ ፀሐይ ቢሮ መጥቶ ችግሩን ለፀሐይ ነግሯታል። ፀሐይም የስሜነህን ታሪክ በጽሞና ካዳመጠች በኋላ በስልጠና ችግሩ እንደሚሻሻልና የስዕል ችሎታውን ደግሞ ለሌሎች ደንበኞቿ እንዲያካፍል ሁኔታዎችን አመቻችታለታለች። እንግዲህ የንጋት ኮከቦች የህይወት ወጣ ገባ ለአንዱ ሲስተካከል፣ አንዱን ደግሞ ሲያስጨንቅ፣ አንዱ ሲስቅ፣ አንዱ ሲያዝን፣ ብቻ ምኑ ተይዞ ዛሬ ላይ እንገኛለን። ሳምንት ደግሞ ተከታዩን ክፍል ይዘን እንጠብቃቸዋለን። ከፍልሰት ጋር የሚገናኙ አንዳንድ መረጃዎችን ላቀብላችሁ ነው። ለመፍለስ ፍላጎት ያላቸው አንዳንድ ፍልሰተኞች ከመንግስት የስራ ኃላፊዎች ይልቅ ደላሎችን ይበልጥ ያምናሉ። በመሆኑም ታማኝ የመረጃ ምንጮች ተከታታይና ሰፊ ወቅታዊ መረጃ ለማህበረሰቡ በማስተላለፍ የደላሎችን ሐሰተኛ መረጃ ስርጭት መከላከል ይገባል። በየአካባቢው የሚገኙ ደላሎችና መልማዮች ታሳቢ ፍልሰተኞች በሚሄዱባቸው መዳረሻ ሀገሮች ውስጥ ሊያገኟቸው ስለሚችሏቸው የስራ አይነቶች፣ ደሞዝና የኑሮ ሁኔታ የሚገልጽ የሐሰት መረጃ በመስጠት ታሳቢ ፍልሰተኞችን ቤተሰቦቻቸውን ማማለል የሚችሉባቸውን ቦታዎች ኢላማ አድርገው ይንቀሳቀሳሉ። ስለዚህ ይህንን ከግምት ውስጥ በማስገባት በጥንቃቄና በበቂ ዝግጅት በትምህርት ቤቶች፣ በአንደኛና ሁለተኛ ደረጃ ትምህርት ቤቶች ማለት ነው፣ እንዲሁም የቴክኒክና ሙያ ማሰልጠኛ ተቋማት እንዲሁም ካፌዎችና የወጣት ማዕከላትን ከትምህርት ቤት ውጪ ያሉ ወጣቶችን ለመመልመል እነዚህ ህገወጥ የሰው አዘዋዋሪዎች ይጠቀማሉ። እንግዲህ ወደ ፍልሰት መውጫ መንገዱ ብዙ ነው። የተለያዩ ሰዎችን እየጋበዝንም የፍልሰት ገጠመኛቸውን እያካፈሉን ነው። ዛሬም አንድ ታሪክ አለን። እንግዳችን ውልደቷም እድገቷም ሰሜን ጎንደር አካባቢ እንደሆነ ነግራናለች። በነገራችን ላይ ይህች እንግዳችን ስሟንም ድምጿንም ማካፈል ስላልፈለገች ታሪኳን ወስደን እኛ ራሳችን እንዲያሰናርተነዋል። ተጋበዙልን።
ወደ አዲስ አበባ የመጣሁት የ10ኛ ክፍል ውጤቴ በትምህርቴ ብዙም እንደማያስቀጥለኝ እንደተረዳው ነው። ምንም አይነት ጊዜ እንዲባክንብኝ አልሻም። አዲስ አበባ አጎቴ ቤት ተጠግቼ ስራ ለማግኘት የተወሰኑ ጊዜያትን ሞከርኩኝ። ግን እንዳሰብኩት አዲስ አበባ ላይ ስራ ማግኘት እድሉ የመነመነ ነው። ይህንን እንደተገነዘብኩ ፊቴን ያዞርኩት ከሀገር መውጣትን ነው። ሱዳን ደግሞ በተለይ በመተማ በኩል በርካታ ኢትዮጵያውያን ተሳክቶላቸው ጥሩ ኑሮን እየኖሩ እንደሆነ ሰምቻለሁ። ስለዚህ ያሉትን አማራጮች በሙሉ አይቼ ከሀገር የምወጣበትን አማራጭ ማፈላለግ ተያያዝኩት። ከብዙ ሰዎች ጋር እገናኛለሁ፣ እወያያለሁ፣ ስለ ጉዳዩ ጠይቃለሁ። በርካታ መረጃዎችን ካሰባሰብኩ በኋላ የመጨረሻ ውሳኔ የሚያስፈልገኝን ሁሉንም ነገር አሟልቼ ወደ ሱዳን ኤምባሲ ሄጄ ቪዛ ማግኘት ነው። መጀመሪያ ወደ ሱዳን ኤምባሲ ሄጄም ከሱዳን ኤምባሲ ወደ ሱዳን መግቢያ ቪዛ አወጣሁኝ። ከዚያም በጎንደር በመተማ አድርጌ ከሌሎች ወገኖች ጋር ወደ ሱዳን ገሰገስን። በነገራችን ላይ የሱዳን ሕዝብ እጅግ በጣም ጥሩ ነው። የሱዳን ሕዝብ ለፍልሰተኛ ልቡ ይራራል። እንኳን ደህና መጣችሁ ብሎ ተቀብሎ ያኖራል። የኔ ግን ጉዞ ሱዳን ላይ ብቻ እንዲያበቃ አልፈለግኩም። ሱዳንን እንደ መሸጋገሪያ አድርጌ ወደ ጣሊያን መሄድ የመጨረሻው መዳረሻዬ ነው። ጣሊያን ከገባው በኋላ ስለሚኖረኝ ህይወት፣ ስለምገዛው መኪና፣ ለቤተሰቤ ስለምልከው ገንዘብ ደጋግሜ አስባለሁ። ነገር ግን ጉዞ እጅግ በጣም አድካሚና ፈተና የበዛበት ነው። መደበኛውን የፍልሰት መንገድ ካልመረጥሽ ሁሌም እንግልትና ለህይወት ውጣ ውረድና አደጋ የተጋለጥሽ ነሽ። እዛ ሱዳን የታወቁና እሳት የላሱ 2 ህገወጥ የሰው አዛዋሪዎች እንዳሉ አዲስ አበባ እያለሁ አረጋግጫለሁ። ስልካቸውን ከአዲስ አበባ ሳልወጣ ነው ይዤ የተነሳሁት። ሱዳን ላይ ሆነሽ እነሱን ማግኘት ዘበት ነው። የሆነ ሰዋራ ቦታ ተደብቄ በስልክ አገኘዋቸውና የጉዞ ዋጋና ቀን ተነጋገርን። እነሱም ገንዘቡን ይዤ የምመጣበትን ቦታና ቀን ነገሩኝ። በተባልኩት ቀንና ሰዓት ገንዘቡን ይዤ የተባልኩበት ቦታ ተገኘው። ከዛም በተመሳሳይ ቀንና ሰዓት ከተቀጠሩ ሰዎች ጋር በጋራ ሆነን ወደ ሊቢያ በጭነት መኪና ጉዞ ጀመርን። ጉዞ ሌሊት ነው፣ ያውም አብዛኛው በእግር ጥቂት ደግሞ በመኪና ስለሆነ ከ20 ቀን እስከ 1 ወር ይፈጃል። መንገዱ እጅግ በጣም አስቸጋሪ ነው። ደረቅ ዳቦና ውሃ ይሰጡናል። በጉዟችን አብረውን የነበሩ ብዙዎቹ ሞተዋል። ይህ ደግሞ እጅግ ተስፋ አስቆራጭና አስፈሪም ነው። አብረውን የሚጓዙ ወገኖች ሲሞቱ አሸዋውን ማስ አድርጎ ቀብሮ መንገድ መቀጠል ግድ ይላል። በዚህ ጉዞ ወቅት በእንጨት የተሰራ የመስቀል ምልክት በተደጋጋሚ ሳይ አብራኝ የነበረችውን ተጓዥ ምክንያቱን ጠየኳት። እሷም ቦታው ላይ አበሻ የተቀበረበት መሆኑን ሌሎች ጣሊያን የገቡ ሰዎች እንደነገሯት አስረዳችኝ። ብቻ ያልጠበኳቸው በርካታ ተስፋ አስቆራጭ ሁኔታዎችን አየሁኝ። ሰው ከታመመ እንደ በሽታው ነው የሚስተናገደው። መጠነኛ ከሆነ በድጋፍ፣ በጣም ከታመመ ግን ያው ጥሎ መሄድ ነው። እንዲህ እያልን በግምት ወደ 27ኛው ቀን አካባቢ ሊቢያ ደረስን። ሊቢያ ስንደርስ የተቀበሉን አሸጋጋሪዎች ከትሪፖሊ አቅራቢያ የገጠር መንገድ የተሰራ አዳራሽ ውስጥ አደርሰውን ጠፉ። ከዛ ሌሎች አሸጋጋሪዎች መጥተው ትሪፖሊ ሩቅ እንደሆነ እዛ እንድናደርሳቸው $100 እያንዳንዳችን እንድንከፍል ጠየቁን። የተወሰነው ተስማምተን ከፍለን ወደ ትሪፖሊ ሄድን። ህገወጥ አዘዋዋሪዎቹ እንዳሉት ግን ትሪፖሊ ብዙም ሩቅ አይደለችም። ግን ያው ትሪፖሊ ደረስን። ከዛ ትሪፖሊ ስንደርስ የመርከብ ወረፋ መጠበቅ እንዳለብን ተነገረን። እዛም ጥንቃቄ ማድረግ እንዳለብንና ፖሊሶች ካገኙን መልሰው ወደ ሱዳን ወስደው እንደሚወረውሩን ተነገረን። ያ እንዳያጋጥመን በጥንቃቄ ብንጓዝም ፖሊሶቹ ግን አገኙን። በዚህ ጊዜ አቤት ተስፋ መቁረጥ! ወደ ሱዳን በመኪና መለሱን። ከዛም ታሰርን። እስር ቤቱ እጅግ ዘግናኝ ነው። ለመፈታት ጉቦ መክፈል እንዳለብን ተነገረን። ወደ ቤተሰብ ደውዬ እርዳታ ጠየቅኩኝ። ቤተሰቦቼ ከየትም ብለው የተባለውን ገንዘብ አስገቡልኝና ተመልሼ ወደ ሊቢያ ገሰገስኩኝ። በሊቢያ የተባለችዋን መርከብ መጠበቅ ጀመርኩኝ። በቤንጋዚ ወደብ የተሻጋሪዎች ቁጥር 20ና 30 ሲሞላ መርከቧ ትመጣለች። መርከቧ ከእንጨትና ከቆርቆሮ የተሰራች ናት።
ከፍልሰተኞቹ ለአንዱ ስልጠና ይሰጡና መርከቧን ይዞ እንዲሻገር ያደርጋሉ። አሻጋሪዎቹ ግን በጭራሽ አብረውን አይሄዱም። በሌሊት የጣሊያንን መብራት በሩቁ እያየን ተጓዝን። አንዳችን በአንዳችን ላይ ተደራርበን ጉዞ ጀመርን። የመርከቡ ጉዞ እጅግ ተስፋ አስቆራጭ ነው። አብዛኞቻችን በጉዞ ተስፋ ቆርጠን ሞታችንን እንጠባበቅ ነበረ። እንግልቱ ከአቅም በላይ ሆኖባቸው ራሳቸውን ወደ ባህር የጣሉም ነበሩ። ብቻ የቀረነው እየተደጋገፍን በስተመጨረሻ ጣሊያን ገባን። እድለኛ ሆኜ ጣሊያን ገባሁ እንጂ ለማመን የሚከብዱ መከራዎችን አሳልፌያለሁ። ሌላኛው መከራ ደግሞ ጣሊያን ስንገባ ከምግብ በስተቀር መጠለያ እንኳን የሚሰጠን የለም። ከተወሰነ ጊዜ በኋላ በርከት ያሉ ኢትዮጵያውያንና ኤርትራውያን አንድ የተዘጋ ሕንፃ ሰብረው ገብተው ቤቱን ሲከፋፈሉ እኔም ቤት የማግኘት እድል አገኘሁኝ። እዛም ያው ከብዙ ጊዜ በኋላ የሚያስፈልገኝን ነገር አሟልቼ ሰው ቤት ተቀጥሬ መስራት ጀመርኩኝ። ፍልሰት እንዳሰብኩት አልጋ በአልጋ ባይሆንልኝም ዓላማዬን ለማሳካት ግን የተቻለኝን ሁሉ አድርጌያለሁ። አሁን በጣሊያን ጥሩ የሚባል ኑሮን እየኖርኩ ነው። ለሌሎች ያለኝ ሀሳብ ግን ፍልሰትን ስታስቡ ሁሌም መደበኛውን የፍልሰት አማራጭ ብትጠቀሙ ወደ እድገት የምታደርጉት ጉዞ አጭርና መከራውም ያን ያህል እኛ እንዳየነው አይነት ሊሆን አይችልም። እናም ሁሌም መደበኛውን የፍልሰት አማራጭ ተጠቀሙ እላለሁ ትለናለች የዛሬዋ ባለታሪካችን። አድማጮቻችን እንግዲህ ወደ ሀገር ቤት የተሰኘውን ፕሮግራማችንን ነው እያዳመጣችሁ የምትገኙት። ቀደም ብለን ታሪኳን የሰማናት እህታችን አብረዋት ወደ ተሻለ ሕይወት ሲጓዙ የነበሩ ወገኖቿን አታለች። ብዙ የሕይወት ወጣ ገባንም አሳልፋለች። የመረጠችው የፍልሰት መንገድ ኢ መደበኛ በመሆኑ በርካታ ወጣ ገባን እስከ ሞት የሚያደርስ መስዋዕትነትንም ከፍላለች። በዚህ ወደ ሀገር ቤት በተሰኘው ፕሮግራማችን የምናቀርባቸው የህይወት ገጠመኞች የዚህ የወደ ሀገር ቤት እንግዶቻችን ታሪክ ብቻ አይደሉም። ይህ ታሪክ የብዙ ኢትዮጵያውያን ሴቶች የፍልሰት ገጠመኝ ነው። በስራ ብዛት፣ በስነ ልቦና ጉዳት፣ በአይምሮ ስብራት እየተጨነቁ ያሉ በርካታ እህቶቻችን በሰው ሀገር ላይ ሞልተዋል። ከሀገር መውጣት እንግዲህ ውጣ ውረዱ ብዙ ነው። አገኛለሁ፣ ይሳካልኛል፣ ራሴ ተለውጬ ቤተሰብ ዘመድ እለውጣለሁ ብላችሁ ከሀገር ከወገን ርቃችሁ ግን ያሰባችሁት ሳይሳካ የጠበቃችሁት ቀርቶ ያልጠበቃችሁት የገጠማችሁ ወገኖች በህይወት በጭራሽ ተስፋ እንዳትቆርጡ። ነገ ሲመጣ ሌላ የተሻለ ነገርን ይዞ ይመጣልና ነገ ከዛሬ ይሻላልና በርቱ እንላለን በመላው የፕሮግራማችን አዘጋጆችና ተባባሪዎቻችን ስም።
ምናልባት እናንተ በአሁኑ ሰዓት ከሀገር ለመውጣት እያሰባችሁ ሊሆን ይችላል። ወይም ደግሞ የሚያስፈልገውን ሁሉንም ነገር አሟልታችሁ ሀገራችሁን፣ ቤተሰባችሁንና የተወለዳችሁበትን ያደጋችሁበትን ቀይ ጥላችሁ ወደ ፍልሰት ዓለም ለመቀላቀል ጣጣችሁን ጨርሳችሁ ቀን ቆርጣችሁ ወደ አሰባችሁት ምድር ለመጓዝ ጥቂት ቀናቶች ብቻ ቀርተዋችሁ ሊሆን ይችላል። አሊያም የሰውን ሀገር ኑሮ አይታችሁ እንዳሰባችሁት ባለመሆኑ ወይም ደግሞ ቤተ ዘመድ አይቼ እናት አባቴን ጠይቄ ወደ መጣሁበት እመለሳለሁ ብላችሁ በሀገራችሁ ልትሆኑ ትችላላችሁ። እስኪ ሁላችሁም እየደወላችሁ አሊያም አጭር የጽሑፍ መልእክት እየላካችሁ አሁን ስላላችሁበት ሁኔታ አካፍሉን። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። ደውሉ፣ ጻፉ። በዚህ ፕሮግራማችን ቀደም ብለን እንደነገርናችሁ የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ወገኖቻችን ከሀገር ሲወጡ ምን ገጠማቸው? በቃኝ የሰው ሀገር ብለው ወደ ሀገር ቤት ሲመጡስ ዘመድ አዝማድ፣ ቤተሰብ፣ ጓደኛ፣ እናት አባት እንዴት ተቀበላቸው? የሚሉትን ልምዶችና ገጠመኞችን ወደ እናንተ እናደርሳለን። ሁላችንም እኔም፣ አንተም፣ አንቺም ለተሻለ እንጀራ ፍለጋ ከሀገር ለመውጣት ያሰበችውን እህቴን በቂ መረጃን በመስጠት መደበኛውን የፍልሰት አማራጭ እንድትከተል በቻልነው አቅም ልናግዛት ይገባል። እንዲሁም ከፍልሰት የተመለሰችዋን እህቴን በስነ ልቦና፣ በገንዘብና ከማህበረሰቡም ጋር ጥሩ ግንኙነት እንዲኖራት ከጎኗ ልንሆን ይገባል እንላለን። በዛሬው በወደ ሀገር ቤት የሬዲዮ ፕሮግራማችን ስም እንደሰማችሁት ከዚህ በፊት ሰምተናቸው የማናቃቸው በፍልሰት ጉዳይ ላይ ትኩረት የሚያደርጉ ድንቅ የሆኑ ተሞክሮዎችን አዘጋጅተናል። ዛሬ እንደሰማችሁት አይነትና ሌሎች ለየት ያሉ ተሞክሮዎችም ወደ እናንተ ይደርሳሉ። ሁሌም በዚሁ ሰዓት በየቤታችሁ እንመጣለን። እናንተ ውድ አድማጮቻችን ሁሌም ወደ አገር ቤት ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት አድርሱን። ደውሉ፣ ጻፉም። 0944 088998 የስልክ መስመራችን ነው። የዛሬው ወደ ሀገር ቤት ፕሮግራማችን እየተጠናቀቀ ነው። ሳምንት በአዲስ ቅንብር እንጠብቃችኋለን። ሳምንት እንገናኝ። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁን። የስልክ መስመራችን 0944 088998 ነው። ደውሉ፣ አሊያም አጭር የጽሑፍ መልእክትም መላክ ትችላላችሁ። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሆን ዘንድ ምኞታችን ነው። ወደ አገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል። እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት